ሰላም ጤና ይስጥልን። ዛሬ እንግዲህ ከዚህ ቀደም ባየነው ርዕስ ዙሪያ ሆኖ ጉዳቱን እናያለን ማለት ነው። በጤና ላይ የሚያመጣውን አስከፊ ጉዳት እናያለን ማለት ነው። ራስን ማርካት ወይም ደግሞ ግለ ወሲብ ማለት ነው። ባለፈው ጤና ጥቅም አለው የሚል ነገር አይተን ነበረ። አሁን ደግሞ ጉዳቱን እናያለን ማለት ነው። ከመጠን በላይ ወይም ባለማወቅ መንገድ ሲደረግ አንዳንዶቹ አካላዊና ስነ ልቦናዊ የጎንዮሽ ጉዳቶች ሊያስከትል ይችላል። አንደኛ የአካላዊ የጎንዮሽ ጉዳቶች የቆዳ መላጥ ወይም መቁሰል ከተገቢው በላይ በተደጋጋሚ ሲደረግ በብልት አካባቢ የቆዳ መቆጣት፣ መላጥ ወይም መጠነኛ ህመም ሊያስከትል ይችላል። የብልት ማበጥ ረዥም ሰዓት በወሰደ ወይም በኃይል በተደረገ እንቅስቃሴ ምክንያት ፈሳሽ በብልት ውስጥ በመከማቸት እብጠት ሊፈጥር ይችላል። ጊዜያዊ ስሜት መቀነስ በከፍተኛ ኃይል ወይም በተደጋጋሚ ሲደረግ የብልት ነርቮች ለጊዜው ደንዝዘው ተፈጥሯዊ የጾታ ግንኙነት በሚደረግበት ወቅት ስሜት መቀነስ ሊያጋጥም ይችላል። ስነ ልቦናዊና ማህበራዊ ተጽዕኖዎች የጥፋተኝነት ስሜት በባህል በሃይማኖት ወይም በግል እምነት ምክንያት ከድርጊቱ በኋላ አእምሮአዊ ጫናና የጥፋተኝነት ስሜት ሊሰማ ይችላል። ሱስ መሆን ድርጊቱ የዕለት ተዕለት ህይወት ራስን ወይም ህመምን ትምህርትን የሚያስተጓጎል ከሆነ የሱስ ደረጃ ላይ ሊደርስ ይችላል። በእውነተኛ የጾታ ግንኙነት ላይ የሚኖረው ተጽዕኖ ከትዳር አጋር ጋር የሚደረግ ተፈጥሯዊ ግንኙነት ይልቅ በብቸኝነት የሚደረግ መንገድ ላይ ብቻ ጥገኛ መሆን በትዳር ወይም በፍቅር ህይወት ላይ ክፍተት ሊፈጥር ይችላል። መቼ ነው ህክምና ወይም እርዳታ የሚያስፈልገው? ትኩረት የሚሹ ምልክቶች ድርጊቱ ከቁጥጥር ውጪ ሆኖ የዕለት ተዕለት ህይወትን ወይም ስራውን የሚያስተጓጉል ከሆነ፣ በብልት አካባቢ ከፍተኛ ህመም፣ ደም መፍሰስ ወይም ቁስለት ካለ፣ ከትዳር አጋሯ ጋር የሚደረግ በሚደረግበት ግንኙነት ላይ ከፍተኛ እንቅፋት ከሆነ በዚህ ሰዓት ህክምና ያስፈልጋል ማለት ነው። እና በሴትና በወንድ ያለውን ጉዳቶች ለይተን እናያለን ማለት ነው። በሴት ላይ የሚኖሩት ተጽዕኖ በአጠቃላይ የህክምና እይታ አንፃር ተመሳሳይ ቢሆንም በተለየ ሁኔታ ሊከሰቱ የሚችሉ አካላዊ ስነ ልቦናዊ ጉዳቶች አሉ። አካላዊ ጎንዮሽ ጉዳቶች የሴት ብልትን ግድግዳ መቆጣትና ቁስለት ረዥም ሰዓት በወሰደ ወይም በኃይል በተደረገ እንቅስቃሴ ምክንያት በብልት አካባቢና በውስጠኛው ግድግዳ ክፍል ላይ የቆዳ መላጥ፣ ማቃጠል ወይም ህመም ሊከሰት ይችላል። ኢንፌክሽን ተጋላጭነት እጅን ሳይታጠቡ ወይም ንጽህናቸው ያልተጠበቁ ቁሳቁሶች፣ መሳሪያዎች መጠቀም ወደ ብልት የባክቴሪያ ወይም የፈንገስ ኢንፌክሽን እንዲገባ ያደርጋል። የሽንት ቱቦ ኢንፌክሽን ባክቴሪያዎች ከውጭ ወደ ሽንት ቱቦ በቀላሉ ሊገቡ ስለሚችሉ የማቃጠልና የመሽናት ፍላጎት በመደጋገም ሊያጋጥም ይችላል። የስሜት ህዋሳት ጊዜያዊ መደንዘዝ በተለይም በከፍተኛ ንዝረት ያላቸው መሳሪያዎች በተደጋጋሚ ሲጠቀሙ የስሜት ህዋሳቱ ለጊዜው ስለሚደነዝዙ ተፈጥሯዊ በሆነ ግንኙነት ወቅት ስሜት ለማግኘት መቸገር ሊኖር ይችላል። ይሄ በጣም አደገኛ ነው። ትዳር አጋር ጋር ያ እንቅፋት ይፈጥራል ማለት ነው። በጣም አደገኛ ነው። ያው ስሜት ስለሚያቀዘቅዝ ኦብቪየስሊ በትዳር ላይ ተጽዕኖ ይፈጥራል ማለት ነው። ስነ ልቦናዊና ማህበራዊ ተጽዕኖዎች የጥፋተኝነትና የጭንቀት ስሜት በማህበረሰብ ባህል ወይም በሃይማኖታዊ አስገዳጅ አስተዳደር ምክንያት ድርጊቱ ከተፈጸመ በኋላ ከፍተኛ የሆነ የአእምሮ ጫናና ሀፍረትና ጥፋተኝነት ስሜት ሊከሰት ይችላል። ይሄ ኃጢአትም ስለሆነ በሃይማኖታችን ውግዝም ስለሆነ የጥፋተኝነት ስሜት ኦፍኮርስ ከዛ ከድርጊቱ በኋላ ይመነጫል ማለት ነው። በትዳር በፍቅር ህይወት ላይ የሚኖረው ተጽዕኖ በድርጊቱ ሱስ ከሆነ ከትዳር አጋር ጋር የሚደረግ ተፈጥሯዊ የወሲብ ግንኙነት የመጥላትና እርካታ የማጣት ሊፈጠር ይችላል። ይሄ ቀጥታ ትዳርን ይጎዳል ማለት ነው። ለምን እንግዲህ ከትዳር አጋራችሁ ጋር የግንኙነት አለመጣጣም ሲከሰት ፍቺ ድረስ ይደርሳል ማለት ነው። ስለዚህ ማለት ይሄ ቀጥታ ትዳር ያናጋል ማለት ነው። ስሜት ማጣት አለ ምናምን ገባችሁ? ለመከላከል የሚረዱ ዋና ነጥቦች
ንጽህና መጠበቅ፣ ከማንኛውም እንቅስቃሴ በፊት እጅን በደንብ መታጠብ፣ ይሄ መከላከል ነው። እቃዎችን አለመጠቀም፣ ባክቴሪያና ጉዳት ሊያመጡ የሚችሉ ባዕድ እቃዎችን አለመጠቀም፣ መጠነኛ መሆን፣ ድርጊቱን የዕለት ተዕለት ህይወትን ወይም ስሜትን የሚያስተዋጉል ከሆነ ከባለሙያ ስነ ልቦና አማካሪ ጋር መገናኘት ያስፈልጋል። ግን ባታረጉስ? ትዳር ማግባት በቃ ትዳር አይሻልም? እና ለሴቶች ይህን የስሜት ማጣት ደረጃ የሚያደርስ ነው ማለት ነው። በወንዶች ላይ ደግሞ ያለውን ተጽዕኖ እናያለን። በወንዶች ላይ የሚኖረው ተጽዕኖ በአብዛኛው ከመጠን በላይ በተደጋጋሚ ከማድረግ ወይም ተገቢ ያልሆነ ዘዴ ከመጠቀም ጋር የተያያዘ ነው። በሳይንሳዊና በሕክምና እይታ በወንዶች ላይ ሊከሰቱ የሚችሉ ዋና ዋና አካላዊ እና ስነ ልቦናዊ ተጽዕኖዎች የሚከተሉት ናቸው። አንደኛ፣ አካላዊ ተጽዕኖ፣ የብልት ነርቮች መደንዘዝ። በጣም አጥብቆ በመያዝ ወይም በከፍተኛ ኃይል በፍጥነት ሲደረግ የብልት ነርቮች ለጊዜው ይደነዝዛሉ። ይህም በኋላ ከተፈጥሯዊ የጾታ ግንኙነት ጋር ለመልመድ እና እርካታ ለማግኘት እጅግ አስቸጋሪ ነው። ያ ስሜት ማጣት ይመጣል። የብልት መቆጣትና ማበጥ፣ በአንድ ቀን ውስጥ በተደጋጋሚ ማድረግ ከብልት ቆዳ ላይ መላጥ፣ ማቃጠልና የፈሳሽ መከማቸት እብጠት ይፈጥራል። ጊዜያዊ ወንድ ዘር ፍሬ ቁጥር መቀነስ፣ በአጭር ጊዜ ውስጥ በተደጋጋሚ ፈሳሽ ማፍሰስ በቅጽበት የሚወጣውን የዘር ፍሬ መጠን እና ስብስብ ለጊዜ ሊቀንሰው ይችላል። ነገር ግን ይሄ ጊዜያዊና በአካላዊ ራሱን እንደገና ያመርታል። የብልት መጎዳት በጣም መጥፎ ቢሆንም በከፍተኛ ኃይል ብልትን በማጠፍ ወይም ተገቢ ያልሆነ ጫና በመፍጠር የብልት ህዋሳትን መጉዳት ወይም ቅርጽ እንዲቀይር ማድረግ ሊከሰት ይችላል። ፈጣሪ ሰውረን ከዚህ። በነገራችን ላይ በጣም በማንኛውም ሃይማኖት የተከለከለ የተወገዘ፣ በሃይማኖትን ብቻ ሳይሆን በሁሉም ነገር የተወገዘ ውግዝ ነገር ነው። ፈጣሪ ሲፈጥረን ወንድና ሴት አድርጎ ነው የፈጠረን እና ይሄንንም እንግዲህ ትዳር ነው። እንደዚህ አይነት ሱስ ካለባችሁ ትዳር መፍትሄ ነው፣ መያዝ ነው። በቃ ትዳር መያዝ ነው እንጂ ራስ ላይ እንደ መተኮስ አይነት ነገር። ለምን ጉዳት አለው፣ ከፍተኛ ጉዳት አለው። ገባችሁ? ከፍተኛ ጉዳት አለው። እንደውም ያልነገርኳችሁ ብዙ ጉዳቶች አሉት፣ በሴትም በወንድም ማለት ነው። እና የስነ ልቦናና የወሲብ ጤና ተጽዕኖዎች በወንድ ላይ የቅድመ ወሲብ ፍላጎት መቀነስና የወሲብ ችግር ስሜት ማጣት ማለት ነው። ከትዳር አጋር ጋር በሚደረግ ግንኙነት ወቅት ብልት ፈጥኖ አለመቆም ወይም ዘግይቶ ፈሳሽ ማፍሰስ ሊያጋጥም ይችላል። ምክንያቱም አእምሮ በግል የሚያደርገውን የፍጥነትና የጫና አይነት ብቻ ስለሚለምድ ማለት ነው አዳፕት ያደርጋል እና አብዛኛው ጊዜ ድርጊቱ ከአይን ህሊናዎች ጋር ተያይዞ ስለሚደረግ አእምሮ ለእውነተኛ ህይወት አጋር ያለው ስሜታዊና አካላዊ ምላሽ እንዲቀንስ ሊያደርግ ይችላል። የጥፋተኝነት ስሜትና የኃይል መቀነስ፣ በድርጊቱ በኋላ አእምሮ ጫና፣ የጥፋተኝነት ስሜት ወይም የድካም ስሜት ሊሰማ ይችላል። መፍትሄው መጠነኛ መሆን ይላል። ድርጊቱ ከቁጥጥር ውጪ ከሆነ ድርጊቱ ወደ አካላዊ እንቅስቃሴ ከአካላዊ እንቅስቃሴ ችግር ሊፈጥር ይችላል ማለት ነው። ስለሆነም በአጠቃላይ ይሄንን እኔ አልመክርም ወገኖች። በአጠቃላይ እንደዚህ አይነት ነገር ባይደረግስ? ትዳር ጥሩ ነው። ትዳር ማግባት ይሻላል። በወንድም በሴትም ማግባት የተሻለ ነው። ትዳር ጥሩ ነው እና አግቡ። ፈጣሪ በእርግጥ መጽሐፍ ቅዱስ ምን ይላል? በእርግጥ መጽሐፍ ቅዱስ ምን ይላል? እና እንደዛ ነው ወገኖች። ፈጣሪ የተባረከ ትዳር ይስጣችሁ። በትዳራችሁ ጸንታችሁ። በሴትም በወንድም በጣም ውግዝ ነው። በቃ ውግዝ ነው። ገባችሁ? ምንም አይረባችሁም፣ አይጠቅማችሁም። መጨረሻ ላይ የስሜት ማጣት ውስጥ ትገባላችሁ። ትዳራችሁ ይናጋል። ከዛም አልፎ ለሴት ምንድነው የሚጠቅመው? ምንም። ለወንድስ ምንድነው የሚጠቅመው? ምንም። ጸጸት ብቻ ነው። ስለዚህ በትዳር እግዚአብሔር ይባርካችሁ። እንደዛ ነው እላችኋለሁ። በቀጣይ በሌላ መረጃ አመጣለሁኝ።
አሁን ይሄንን እንግዲህ ገረፍ ገረፍ አድርገነዋል። በደንብ ደግሞ እንሄድበታለን እና ሰላም ቆዩ።